ሴዶ በስተመጨረሻ እንግዲህ ከሰማይ ወርቅ ቢዘንብልኝ እንኳን አልደባደብም ብሏል። በሶስት ምክንያት ይህንን ድብድብ በፍጹም አላረግም። አንደኛ ድብድቡ ራሱ እንዲሁ ስናየው የማይሆን ነበርም። ሁለተኛ እናቴ አትደባደብ ብላኛለች። እንዲሁም ደግሞ አላህ ድብድብ አይወድም በማለት በፍጹም ይህንን ድብድብ ከሰማይ ወርቅ እንኳን ቢዘንብልኝ አልደባደብም በማለት አቋሙን ግልጽ አድርጎ ተናግሯል። ያንተ አእምሮ ውስጥ ያለ እውነት የሚመስል የውሸት ታሪክ ነው። ከሴዶ ማርሻል የማኔጅመንት ቡድን የተሰጠ ይፋዊ መግለጫ። በመጀመሪያ መላው የሴዶ ማርሻል ቤተሰቦችና የማርሻል አርት ስፖርት አፍቃሪያን ላለፉት ጊዜያት ሁሉ ስለምታሳዩት ተከታታይና ያላሰለሰ ድጋፍ ከልብ እናመሰግናለን። የእናንተ ድጋፍ ለስፖርታችን ትልቅ ብርታት ነውና። እንደሚታወቀው ሴዶ ማርሻል በቲክቶክ 1.5 ሚሊዮን በላይ ተከታዮችን በማፍራት በማርሻል አርት ዘርፍ ከፍተኛ ተጽዕኖ መፍጠር የቻለ ወጣትና ብርቱ ስፖርተኛ ነው። በቅርቡ ሚያዝያ 17 ቀን 2018 ዓ.ም በንቃተ ህሊናና በጆኒ ጁጁቱስ መካከል በተካሄደው ፍልሚያ ጃኒ አሸናፊ መሆኑን ተከትሎ ለሴዶ ማርሻል የእንፋለም ጥሪ ማቅረቡ ይታወሳል። ሴዶ ይህንን የውድድር ጥሪ በታላቅ ስፖርታዊ ጨዋነት ተቀብሎ ዝግጅቱን መጀመሩን ቢታወቅም በአሁኑ ወቅት ከአዘጋጆቹ ጋር እየተደረገ ስላለው ድርድርና እየተሰራጩ ስላሉ የተሳሳቱ መረጃዎች እውነታውን ለደጋፊዎች ግልጽ ማድረግ አስፈላጊ ሆኖ አግኝተነዋል። አንደኛ፣ ስለ ፕሮፌሽናል ድርድርና መብት። ማንኛውም ፕሮፌሽናል ውድድር የራሱ የሆነ የውል ስምምነትና የክፍያ ድርድር አለው። የሴዶ ማርሻል ስምና ተከታዩ ለዝግጅቱ ዋና የገቢ ምንጭ መሆኑ ግልጽ ነው። በዚህም መሰረት ከጠቅላላው የዝግጅቱ ገቢ 10% ብቻ እንዲከፈለው ያቀረብነውን ጥያቄ ስፖርተኛው ካለው ተጽዕኖና ወደ ዝግጅቱ ከሚመጡት ስፖንሰሮች አንጻር ሲታይ እጅግ አነስተኛና ተገቢ ክፍያ ነው። ሁለተኛ፣ ስለ ስም ማጥፋት ዘመቻው። አዘጋጆቹ በውድድር ጠረጴዛ ላይ በሰለጠነ መንገድ ከመነጋገር ይልቅ የጥቅም ጥያቄውን ባለመቀበል የልጁን ስም የማጥፋት ዘመቻ መጀመሪያቸው እጅግ አሳዝኖናል። ውድድሩን ፈርቷል፣ አቅም የለውም በሚሉ መሰረተ ቢስ ወሬዎች ህዝቡን ለማሳሳት የሚደረገው ጥረት ፍጹም ከእውነት የራቀ ነው። ሴዶ ለማንኛውም ፈተና ዝግጁ መሆኑን በተግባር ያሳየ ስፖርተኛ እንጂ የሚፈራ አይደለም። ሶስተኛ፣ አቅማችን እኛ እንደ ማኔጅመንት ቡድን የሴዶን ፕሮፌሽናል መብት የማስከበር ግዴታ አለብን። ስፖርተኞች የሚገባቸውን ክብርና ጥቅም ሳያገኙ በስማቸው ብቻ ሌሎች እንዲበለጽጉ መፍቀድ ተገቢ አይደለም ብለን እናምናለን። ስፖርተኛው መብቱ ተከብሮለት በሙያው ብቃት እንዲወዳደር ማድረግ የአዘጋጆቹ ኃላፊነት ነው። መልእክታችን አዘጋጆቹ ከዚህ መሰል የኋላ ቀር ስም የማጥፋት ተግባር ተቆጥበው በሙያዊ መንገድ ድርድሩ እንዲቀጥሉ እንመክራለን። ለደጋፊዎቻችንም እውነታው ይህ መሆኑን እንድትረዱልን እንጠይቃለን። ለእውነትና ለስፖርታዊ ጨዋነት እንቆማለን። የሴዶ ማርሻል የማኔጅመንት ቡድን